የአሜሪካው ፕሬዝዳንት ከ150 ዓመታት በኋላ የጣሉት እገዳ በፍርድ ቤት ውድቅ ተደረገ። ፍርድ ቤት ውድቅ ያደረገው ጉዳይ በርካታ ኢትዮጵያውያን የሚጠቀሙበት መብት የሚሰጥ ነበር። በዝርዝር እንመለከተዋለን። ደቡብ አፍሪካ የሚገኙ ስደተኞች ጭንቅ ላይ ናቸው። ዛሬ የተጠናቀቀውን የውጡልን ማስጠንቀቂያ ምን እንደሚያስከትል ባለማወቅ እየተጨነቁ ነው። ሰላማዊ ሰልፉም ተጧጥፎ ቀጥሏል። ይህንንም በዝርዝር ነግራቸዋለን። ጤና ይስጥልን፣ እንደምናላችሁ የተወደዳችሁ የቻናላችን ቤተሰቦች፣ ለሰዓቱ የመራረጥናቸውን መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ይህንን ቪዲዮም ላይክ፣ ሼር፣ ኮሜንት በማድረግ ለሌሎች እንዲደርስ አግዙን። አሁን ወደ ዝርዝር መረጃው አልፋለሁ። የአሜሪካው ፕሬዝዳንት ከ150 ዓመታት በኋላ የጣሉት እገዳ በፍርድ ቤት ውድቅ ተደረገ። ፍርድ ቤት ውድቅ ያደረገው ጉዳይ በርካታ ኢትዮጵያውያን የሚጠቀሙበት መብት የሚሰጥ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ150 ዓመታት በኋላ የጣሉት እገዳ በፍርድ ቤት ውድቅ ተደርጓል። በአሜሪካ ሕገ መንግስት የተደነገገውና ለ150 ዓመታት ስራ ላይ የነበረው የበርካቶች መብት የሚያስገኝ ጉዳይ በፕሬዝዳንት ትራምፕ ታግዶ ነበር። ጉዳዩ ወደ ፍርድ ቤት አምርቶም ክርክር ሲደረግበት ቆይቷል። ፕሬዝዳንት ትራምፕ ከያዙት የስደተኞች ፖሊሲ በመነሳት በርካቶች ላይ ተስፋ የሚያጨልም አደገኛ ውሳኔ አሳልፈው ነበር። ይሁን እንጂ ፍርድ ቤቱ ፕሬዝዳንቱ ህገ መንግስታዊ መብትን ሊነጥቁ የሚችሉበት ስልጣን እንደሌላቸው ውሳኔ አሳልፏል። 9 ዳኞች በጋራ በተሰየሙበት ችሎት 6-3 በሆነ ልዩነት የፕሬዝዳንቱ እግድ ተነስቷል። ፕሬዝዳንቱ ገደብ ጥለውበት የነበረው ጉዳይ በመወለድ የሚገኝ አሜሪካዊ ዜግነት ነው። በአሜሪካ ህገ መንግስት 14ኛው ማሻሻያ መሰረት በማንኛውም ምክንያት አሜሪካ ውስጥ የተወለደ ሰው በቀጥታ የአሜሪካ ዜግነት ያገኛል። ይሁን እንጂ ፕሬዝዳንት ትራምፕ የህገወጥ ስደተኞች ልጆች ይህንን ህጋዊ መብት ሊያገኙ አይገባም በሚል አግደውት ነበር። ይህ እገዳ በርካታ የባለስልጣናት፣ የባለሀብትና አርቲስት ሚስቶች ነፍሰ ጡር ሆነው ወደ አሜሪካ በመሄድ ይወልዱ የነበረበትን አጋጣሚ አስቀርቶ ነበር። ይህ የፕሬዝዳንት ትራምፕ ውሳኔ ነው ዛሬ በፍርድ ቤት የተሻረው። ፕሬዝዳንት ትራምፕ ግን ጉዳዩ በቀላሉ የሚታይ እንዳልሆነና ክልከላውን ለመጣል ሌላ አማራጭ መንገድ ሊቀይሱ እንደሚችሉ ከፍርድ ቤት ውሳኔ በኋላም እየዛቱ ነው። እስከዚያው አቅሙ ያላቸው ነፍሰ ጡር ሴቶች፣ የባለስልጣናት፣ የባለሀብትና አርቲስት ሚስቶች ወደ አሜሪካ እንደሚጎርፉ ይጠበቃል። ደቡብ አፍሪካ የሚገኙ ስደተኞች ጭንቅ ላይ ናቸው። ዛሬ የተጠናቀቀው የውጡልን ማስጠንቀቂያ ምን እንደሚያስከትልም አልታወቅም። በደቡብ አፍሪካ የተቀሰቀሰው መጤ ጠል ተቃውሞ ሰልፍ ተጠናክሮ መቀጠሉ ተሰምቷል። ደቡብ አፍሪካውያን በሀገራቸው የሚገኙ አፍሪካውያንን መጤ በማለት እንዲወጡላቸው ያስቀመጡት ቀነ ገደብ ዛሬ ተጠናቋል። ቀነ ገደቡ መጠናቀቁን ምክንያት በማድረግም በርካቶች በዋና ዋና ከተሞች ዛሬ ሰልፍ ወጥተዋል። ማንኛውም ደቡብ አፍሪካ ውስጥ ያለ ህገወጥ ስደተኛ በአስቸኳይ እንዲወጣ የሚያሳስቡት ሰልፈኞቹ ውስጥ ውስጡን ህጋዊ ስደተኞችንም እያስፈራሩ እንደሚገኙ መረጃዎች እየወጡ ነው። ከሳምንታት በፊት በተጀመረው መጤ ጠል አመፅ በርካቶች ተገድለዋል። አካላዊ ጉዳትም ደርሶባቸዋል። ንብረታቸውን ተዘርፈዋል። የመጤ ጠል እንቅስቃሴውን አደገኛነት የተገነዘቡት ሀገራትም ዜጎቻቸውን እንዲወጡ እያሳሰቡና አማራጭ ትራንስፖርት እያቀረቡ ሰንብተዋል። ባለፉት ጥቂት ሳምንታት ብቻ ከ25,000 በላይ አፍሪካውያን ስደተኞች ከደቡብ አፍሪካ መውጣታቸው ተረጋግጧል። በደቡብ አፍሪካ ዋና ዋና ከተሞች ዛሬ እየተካሄደ ባለው ውጡልን የሚል ሰላማዊ ሰልፍ ምክንያት በርካታ ሱቆችና ተቋማት ዝግ መሆናቸው ተሰምቷል። የጸጥታ መደፍረስ እንዳያጋጥም በርካታ የጸጥታ ኃይል መሰማራቱም ተሰምቷል። ይሁን እንጂ የጸጥታ አካላቱ ቢሰማሩም መጤ ጠሎቹ የሚያደርሱትን ጥቃት ሲከላከሉ እንደማይታዩ ከዚህ ቀደም ሲገለጽ ነበር። ደቡብ አፍሪካውያን ለምን ሌሎች አፍሪካውያንን እንደጠሉ ምክንያቱ ግልጽ አይደለም። በሀገሪቱ እስከ 8% ነዋሪው ነጭ ነው። እነዚህ ጥቂት ነጮች የአገሪቱን ገበያ ምር የግብርና ዘርፍ ከ72% በላይ ተቆጣጥረዋል። የከተሞችን መሬት ከ26 ከመቶ በላይ የተቆጣጠሩትም እነዚሁ ነጮች ናቸው። የጆሃንስበርግ የአክሲዮን ገበያ እስከ 70 በመቶ በነጮች የተያዘ ነው። በሀገሪቱ የግል ሴክተር የከፍተኛ አመራርነት ቦታም ከ66% በላይ የተያዘው በጥቂት ነጮች ነው። ይህንን ሀቅ የተገነዘቡ አፍሪካውያን ደቡብ አፍሪካ ሌሎች አፍሪካውያን መጥላቷ ፍጹም ኢኮኖሚያዊ ምክንያት የለውም፣ ፖለቲካዊ ሴራ ነው ይላሉ። ሌሎች ደግሞ የደቡብ አፍሪካ ጥቁሮች በዝቅተኛ የስራ መስኮች ላይ ስለሚሰማሩና አፍሪካውያን ስደተኞችም ያንን ዝቅተኛ ደረጃ ስራ እንደሚሻሟቸው ስለሚያስቡ ነው ይላሉ። ያም ሆነ ይህ ግን በደቡብ አፍሪካ መጤ ጠል አመፅ በርካቶች ህይወታቸውን አጥተዋል፣ ሀብታቸውን ተዘርፈዋል። በርካታ ሀገራትም ዜጎቻቸውን እየመለሱ ነው። የኢትዮጵያ መንግስት ከዲፕሎማሲያዊ ንግግርና ዜጎች እንዲጠነቀቁ ከማስገንዘብ ያለፈ እርምጃ መውሰዱ አልተነገረም።
የዛሬው በተለያዩ ከተሞች የተጠራ ሰልፍ በሰላም ስለመጠናቀቁ የታወቀ ነገር የለም። ስደተኞች ግን አሁንም ጭንቅ ላይ ናቸው። ከሀገራችን ውጡ ተብሎ የተቀመጠው ቀነ ገደብ ዛሬ በመጠናቀቁ ስደተኞቹ ነገ ምን እንደሚጠብቃቸው አያውቁምና ስጋታቸው ከፍ ያለ ነው። ቸር ያሰማን።